ውድ ተመልካቾቻችን አሁን ደግሞ ሰንበት ተማሪዎች ብቻ ወደሚሳተፉበት ዝግጅት ደርሰናል። እርሱ ምንድነው? ጎበዝ እኔ ሰንበት ተማሪዎች ዝግጅታችን ነው። ተከታትለን እንመለስ። ሰላም ልጆች እንደምሰነበታችሁ። ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘው የኛ የህፃናት መርሃ ግብር ነው። ከዝግጅቶቻችን መካከል ደግሞ አንዱ የሆነው ሰንበት ተማሪ የተሰኘው ዝግጅታችን ጀምሯል። አሁን የዕለቱን የደብር ሰንበት ተማሪዎች እንጥራቸው። ኑ እህቶች በዚህ ወንድሞች በዚህ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንኳን አደረሳችሁ። እንኳን አብራ ደረሰ። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪ ነን። እስቲ ራሳችሁን ለእኔና ለተመልካቾች ስማችሁን አስተዋውቁልን። እስቲ ካንተን ጀምሩልን። ስሜ ያዲኤል ሴፉ ይባላል። የመጣሁት ከመንበረ ስብሐት ከቅድስት ሥላሴ ውሉደ ብርሃን ሰንበት ትምህርት ቤት ነው። እሺ እግዚአብሔር ይስጥልን። አንቺስ እህቴ? ስሜ አሌሉያ ተፈሪ ነው። የመጣሁት ከውሉደ ብርሃን ሰንበት ትምህርት ቤት ነው። እሺ አንተስ ወንድሜ? እሺ ስሜ ናትናኤል አሻገር ይባላል። የመጣሁት ከእንጦጦ መንበረ ስብሐት ቅድስት ሥላሴ ውሉደ ብርሃን ሰንበት ትምህርት ቤት ነው። እሺ አንቺስ እህቴ? ስሜ ረዲን ይባላል። የመጣሁት ከሽሮ ሜዳ ሥላሴ እንጦጦ መንበረ ቅድስት ሥላሴ ውሉደ ብርሃን ሰንበት ትምህርት ቤት ነው። እሺ አራታችሁንም ቃለ ሕይወትን ያሰማልን። አሜን። እስቲ ቤተክርስቲያናችሁ ወይም ደብራችሁ ለመምጣት ለሚፈልግ አካባቢ ወይም የቤተክርስቲያኑ አካባቢ የት እንደሚገኝ የሚነግረኝ ማን ነው? እስቲ ካንተን ጀምሮ እንደሚ የሚገኘው በሽሮ ሜዳ ወደ ሽሮ ሜዳ። እሺ አንቺ ሴት የምትጨምሪያለሽ? እኔ ለኝ። እሺ አንተስ እንደሚ? ወደ እንጦጦ ሜዳ የሚገኝ አለ የሚገኝ ወደ እሱ አካባቢ ይገኛል። እሺ ሁለታችሁንም ቃለ ሕይወትን እናሰማለን። እስቲ ከአራታችሁ ውስጥ ስለ ቅድስት ሥላሴ የሚነግረን ማን ነው? ቅድስት ሥላሴ የምንላቸው አንድም ሶስትም የምንላቸው ሲሆኑ አመሰግናለሁ። እሺ አንተስ ወንድም? ሥላሴ አንድም ሶስትም እንላቸዋለን። በስም በአካል በግብር እንላቸዋለን። እሺ አንቺስ እህቴ? አንቺስ? አንድም ሶስትም እንላቸዋለን። እሺ ለወደፊቱ ግን ቅድስት ሥላሴ የእግዚአብሔር ሌላኛው ስሙ ነው እና ሥላሴ ማለት ሶስት ወይም ሶስት መሆን ማለት ነው። ስለዚህ መጽሐፍትን አንብቡ። ለአራታችሁም ግን ቃለ ሕይወትን ያሰማልን። ዛሬ ለኔና ለልጆች ምን ይዛችሁልን መጣችሁ? የሚነግረን ማን ነው? ለተመልካቾች የምናቀርብላቸው መዝሙርና አንድ ግጥም። እሺ በመጀመሪያ መዝሙሩን አቅርቡልን። የሕይወት ወደብ የጽድቅ መገኛ ውብ ስጦታችን ነሽ የወጣት መዳኛ ሉቃስን የተካሽ የነፍስ ሐኪማችን ደምቀሽ ከብረሽ ኑሪ እናት ገዳማችን ብርቅዬ ቤታችን የእውቀት ምሰሶ እርካሽ እንዳንሆን በደላችን ብሶ ሃይማኖት ከምግባር አጣምረሽ የመገብሽ ንዑድ ክብራችን ነሽ ኑሪ እንደተከበርሽ ዓለም በመረዋ ጠልፋ እንዳታስቀረን እርምጃ እንድንወስድ ጽናትን አንግበን እርምጃ
ወደ ብርሃን አይናችን እንዲያይ መልካም መልካሙን መልካም ምታሳድግ አምላክ ያነገሳት መልካም ምታሳድግ አምላክ ያነገሳት ትደግ ትመንደግ ውሉደ ብርሃን ትደግ ትመንደግ ውሉደ ብርሃን። እሺ አራታችሁንም ዝማሬ መልእክትን ያሰማልን። አሜን። እስቲ ከአራታችሁ ውስጥ ቅዱስ መሆን የሚፈልጋል? እስቲ ካንተን ጀምር። እሺ እኔ ቅዱስ መሆን እፈልጋለሁ። ለምንድን ነው ቅዱስ መሆን የምፈልገው? ቅዱስ ማለት ከሁሉ ነገሮች ንጹህ የሆነ ስለሆነ እኛም ከሁሉ ከኃጢአትም ንጹህ እንድንሆን እንፈልጋለን። እሺ አንተስ ወንድሜ? እኔም እንደሱ ቅዱስ መሆን እፈልጋለሁ። ለምንድን ነው መሆን የምፈልገው? የፈለኩበት ምክንያት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስን ያገለገልኩ መኖር ስለምፈልግ። ልክ እንደማን? እስቲ ለምሳሌ ልክ እንደ ቅዱስ ቂርቆስ። እሺ አንቺስ እህቴ? እኔ ቅድስት መሆን እፈልጋለሁ። ቅድስት መሆን የፈለኩበት ምክንያት ከኢየሱስ ክርስቶስ ጋር እንደ ኃጢአት የሰራሁትን ሙሉ ከሱ ጋር ተታርቄ ከሱ ጋር እያገለገልኩ የኃጢአቴን ሙሉ ሰርቶልኝ ከሱ ጋር በገነት መኖር ስለምፈልግ። እሺ አንቺስ እህቴ? እኔ ቅድስት መሆን እፈልጋለሁ። ምክንያቱም ቅድስት ማለት ከኃጢአት ንጹህ የሆነች ማለት ሲሆን ቅድስት ስትሆኚ ከእግዚአብሔር ጋር መገናኘት ይቻላልና ብዙ ኃጢአት ባንሰራና ብንሰራም ንስሐ ብንገባ። ለምሳሌ እስቲ አንቺ እንደማን መሆን ትፈልጊያለሽ? እንደ ቅዱስ ክርስቶስ ሰምራ። እሺ ስለዚህ አራታችሁም ከእግዚአብሔር ጋር በጽድቅ መኖር ትፈልጋላችሁ ማለት ነው። ስለዚህ እግዚአብሔር አምላካችን አራታችሁንም ቃልዎትን ያሰማልን። አሜን። ሰንበት ትምህርት ቤት ገብታችሁ ምን ተማራችሁ? እስቲ ካንተን ጀምሮ እንደ ቤተክርስቲያን ስንገባ ምን ማድረግ እንዳለብን ስለ 10ቱ ትእዛዛት። አንቺስ የምትጨምሪያለሽ? እኔ ስላሴ ገብቼ የተማርኩት ጥሩ ስነ ምግባር እንዲኖረንና ከእግዚአብሔር ጋር መጣላት እንደሌለብን ነው። እሺ አንተስ ወንድም የምትጨምረው አለ? እኛ አሁን የደረስንበት ስለ ነገረ ማርያም ነው እና ማርያም ምን አይነት ምንነቷን እና ማርያም በስራም በአስተሳሰብም ንጽሕት እንደሆነች ተምረናል። እሺ አንቺስ እህቴ? ሰንበት ትምህርት ቤት ስንገባ ታላላቆቻችንን ማክበር እንዳለብን፣ ቤተሰቦቻችንን፣ ወላጆቻችንን፣ ታናናሾቻችንን ማክበር እንዳለብን ተናድቻለሁ። አራታችሁንም ቃልዎትን ያሰማልን። ሰንበት ትምህርት ቤታችሁ ለልጆች ምን አይነት አገልግሎቶችን ይሰጣል? እስቲ ካንተን ጀምሮ እንደ የመዝሙርና ኪነ ጥበብ። እሺ አንቺስ እህቴ? የመዝሙርና የኪነ ጥበብና የበገና ትምህርት ይሰጣል። እሺ አንተስ ወንድም? እሱ እንዳለው የመዝሙርና የተለያዩ ኪነ ጥበቦችን ያሰራል። አንቺስ እህቴ? ያው ተናግሮታልና ያዴልም እንዳለው መዝሙርና ኪነ ጥበብ የምንማርበትም ከፈናለ የምንለማመድበት እና የበገና ትምህርትም ይሰጣል። እሺ አራታችሁንም ቃልዎት ያሰማልን። እስቲ ሰንበት ትምህርት ቤት በመሆናችሁ ምን አይነት ጥቅም አገኛችሁ? እስቲ ሃሌሉያ ንገሩን። እኔ ጥቅም ያገኘሁት ከእግዚአብሔር ጋር እንድታረቅና ወላጆቼን እንዳከብር ጥቅም በጣም አግኝቻለሁ። ያዴልስ እስቲ ንገረኝ። እኔ ጥቅም ያገኘሁት እሷ ሃሌሉያ እንዳለችው ታላላቆቻችን እንደማክበር። እሺ ራዲት እስቲ አንቺስ? እኔ ደግሞ ቤተሰቦቻችንንና መምህራኖቻችንን፣ ታላላቆቻችንን፣ ታናናሾቻችንን ማክበር እንዳለብን። እሺ ናትናኤልስ?
እኔ የተረዳሁት ስለ ቤተክርስቲያን ምንነትና ቤተክርስቲያን ምን አይነት እንደሆነች አውቄያለሁ እና እዚህ ፊት ለመድረስ ያበቃኝ እግዚአብሔር ስለሆነ አመሰግናለሁ። እናም ሰንበት ትምህርት ቤታችን ስለ ድንግል ማርያም ስላስተማረን ስለ ድንግል ማርያምም አውቄያለሁ። እሺ አራታችንም ቃልዮትን ያሰማልን። አሜን። እስቲ አሁን ደግሞ ያመጣችሁልን አቅርቡልን። እኔ ሰንበት ተማሪ ነኝ። የልጅነት መልኬን ወዜን ያሳምረው በመልካሙ ስፍራ ሕይወቴን ያኖረው ከቶ ሌላ አይደለ ሰንበት ቤቴ ነው። ቃላትን ስገድፍ ስወርቅ ስሳሳት ቀና ያደረገኝ መንገዴን እንዳልስት ጠፍቼ እንዳልቀር መንገዴን አቀና ሕይወት የሰበከኝ በመልካም ጎዳና ደግሞም አንደበቴን የቃኘው በምስጋና ቃል ስላደረገልኝ ምንስ ብል ይበቃል። ምስጢረ ሥላሴን ጠንቅቄ አውቄያለሁ የድህነቴን ነገር መሰክራለሁ። ነገረ ቅዱሳን ነገረ መላእክት ነገረ ማርያምን የምንማርባት መናፍቅ እንዳንሆን የምንጠብቅባት ሰንበት ትምህርት ቤት ስለ ቤተ ክርስቲያን አሁን አውቄያለሁ። ሰንበትን አክብሬ ቀድሳታለሁ። ከሁሉም መዋደድ ትሕትናና ፍቅር የምንማርባት ታላቅ ማክበር ሃይማኖት ከምግባር አስማምቼ ይዤ በቀናችሁ መንገድ በስርዓት ተጉዤ በረከት የሞላኝ ጽድቅን የሰማርኩኝ በሰንበት ቤቴ ነው። እዚህም የደረስኩኝ እዚህም ለመድረስ ድብቁ ሚስጥሬ በሰንበት ትምህርት ቤት ጠንቅቄ መማሬ። ወስብሐት ለእግዚአብሔር። እሺ ቃልዮትን ያሰማልን። ቤተ ክርስቲያናችሁን ትወዳታላችሁ አይደለ? እስቲ እንዴት እንደምትወዳት ንገሩኝ። እስቲ ካንተን ጀምርናት ነው። እኛ የምንወዳት ቤተክርስቲያን ማለት ቅድስት የተባረከች ስፍራ ስለሆነች እንወዳታለን። እሺ አንተስ ያዲል? የእግዚአብሔር ቤት ስለመሆኗና ብዙ ነገር በማስተማሯ። እሺ ሃሌሉያስ? እኔ ሁለቱ እንዳወሩት ስለ ቤተ ክርስቲያን እንደመሆኗ ከኢየሱስ ጋር የምንገናኝበት ከእግዚአብሔር ጋር ከማርያም ጋር እንደምንገናኝበት ስለዛ እኔ ሥላሴን በጣም ወደዋለሁ። ቤተ ክርስቲያንም ትወጃታለሽ? እሺ ናትናኤልስ? እኔ ቤተ ክርስቲያንን በጣም ነው የምወዳት፣ ከራሴ በላይ በጣም ነው የምወዳት። እናም ቤተ ክርስቲያን ለእኛ ብላ ብዙ ነገር አድርጋለች፣ ለዛ እንወዳታለን። እሺ ረድኤትስ? ቤተ ክርስቲያንን እኔ የምወደበት ምክንያት ከተለያዩ ሰዎች ጋር እንድግባባ አድርጋኛለች፣ እንድግባባና እንድፈቀር አድርጋኛለችና እወዳታለሁ ቤተ ክርስቲያን። እሺ አራታችሁንም ቃልዮትን ያሰማልን። አሜን። የሰንበት ትምህርት ቤት ጓደኞቻችሁን እንዴት እንደምትወዳቸው እስቲ ንገሯቸው። ካንተን ጀምርናት ናይል። የሰንበት ትምህርት ቤት ጓደኞቻችን እነሱም ከኛ ጋር ስለተማሩ ጥሩ ስነ ምግባር ስላላቸው እኛም እንወዳቸዋለን። እሺ አንተስ ያዲል? የምንወዳቸው እሱ ናትናኤል እንዳለው በስነ ምግባራቸውና ልክ እንደ ትምህርት ቤት ጓደኞቻችን እንደምንወዳቸው እንደሱ። እሺ ሃሌሉያስ? እኔም ሁለቱ እንዳሉት ስነ ምግባር ጥሩ ስነ ምግባር እንዳላቸውና አክብሮት ስላላቸው በጣም እንወዳቸዋለን። ረድኤትስ? እኔ የሰንበት ትምህርት ቤት ጓደኞችን በጣም ነው የምወዳቸውና እስከዛሬ ድረስ ስላደረጉኝ ነገር አመሰግናለሁ። እሺ አራታችንም ቃልዮትን ያሰማልን። አሜን። ሰንበት ትምህርት ቤት የሚማርና የማይማር ልጅ ልዩነቱ ምንድነው? እስቲ ካንተን ጀምርናት ነው። ቤተክርስቲያን የሚማር ልጅ ጥሩም ስነ ምግባርና ቤተሰቦቹን ጥሩ ስም ሊያሰጥ ይችላል። ሰንበት የማይማር ልጅ ግን ጥሩም ስነ ምግባር ላይኖር ይችላል። ለምን? ከማንም ከክፉ ጓደኞች ሊኖር ይችላል። ከነሱ ጋር እየዋለ የተለያዩ ችግሮችን ሊያመጣ እና አልባሌ ቦታዎች ሊውል ይችላል። እሺ እግዚአብሔር ይስጥልና። እሺ ሃሌሉያስ? እኔ ናቲ እንዳለ ሰንበት ትምህርት ቤት የሚማሩት ጥሩ ስነ ምግባር አላቸው። ካልሆኑት ጋር አይውሉም፣ ካልሆኑት ጋር አይውሉም። ቤተሰቡንም በማገዝ ይረዳል። ሰንበት ትምህርት ቤት ማይማር ደግሞ ጥሩ ስነ ምግባርም ላይኖረው ይችላል። ግን ሚኖራቸውም አሉ። ቤተ ክርስቲያን ሳይማሩ ራሱ ሚኖራቸውም አሉ። ግን ቢኖራቸውም ቤተሰቦቻቸውን ላያግዙ ይችላሉ። ጥሩ ስነ ምግባር ኖራቸው
ቤተክርስቲያን የማይማሩ ደግሞ አንዳንዶቹ ደግሞ ጥሩ ስነ ምግባር የላቸውም፣ ቤተሰቦቻቸውም ማገዝም አይፈልጉም። እሺ አንተስ ሰዲል? እሱ ናትናኤል እንዳለው ቤተክርስቲያን የሚማር ሰንበት ትምህርት ቤት የሚማር ልጅ ጥሩ ስነ ምግባር ይኖረዋል። ሰንበት ትምህርት ቤት የማይማር ልጅ ግን ጥሩ ስነ ምግባር አይኖረው። እሺ ረዴትስ? ሰንበት ትምህርት ቤት የሚማር ልጅ ቤተሰቦቹን ያከብራል እና ቤተሰቦቹን በተለያየ ስራ ያግዛል። ሰንበት ትምህርት ቤት የማይማር ልጅ ግን የተለያየ ቦታ በመሄድ የቤተሰብ ስም ያጠፋል። እሺ አራታችንም ቃሎችን ያሰማልን። አሜን። ጾም ትጾማላችሁ አይደለ? ለምንድን ነው እስቲ የምትጾሙት? ናትናኤል አንተ ንገረን። ጾም ማለት እኛ ሁላችንም ክርስቲያኖች እንጾማለን። ምክንያቱም ጾም ከእግዚአብሔር ጋር መገናኛ ነው። ስጋችንን የምናደክምበት ግን ነፍሳችን የምትቀደስበት ስለሆነ ጾምን እኛ እንጾማለን። እሺ ሃሌሉያስ? ጾምን ክርስቲያኖች ሁሉ ይጾማሉ። ጾም የሚጾሙ ከእግዚአብሔር ጋር ይገናኛሉ፣ ኃጢአታቸውም ይሰረጸልያል። ሌላ ደግሞ በእግዚአብሔር ተቀድሶ ይኖራል። እሺ ያዴሪስ? ጾም ማለት እኛ እንጾማለን። ጾም ማለት ደግሞ ከጌታችን ጋር የምንገናኝበት አንዱ የክርስቲያን ከጌታችን ጋር የምንገናኝበት ሲሆን ጋችንን የምናደክምበት፣ ነፍሳችንን ደግሞ ወደ እግዚአብሔር የምንመልስበት። እሺ ረዴት? ጾም ማለት ከእግዚአብሔር ጋር የምንገናኝበት ነገር ሲሆን ከእግዚአብሔር ጋር ለመገናኘት የምንጾመው ጾም ነው እና ስጋችን ቢደክምም ነፍሳችን ግን በጸድቃ በመንግስተ ሰማያት ትኖራለች። እሺ አራታችንም ቃሎችን ያሰማልን። አሜን። እሺ በመጨረሻ ሰንበት ትምህርት ቤት ለማይመጡ ልጆች ሰንበት ትምህርት ቤት መጥተው እንደናንተ እንዲማሩ፣ ወላጆችም ሰንበት ትምህርት ቤት መላክ ብቻ ሳይሆን ልክ እንደ ዓለማዊ ትምህርት እንዲከታተሏቸው መልእክት አስተላልፉ። እኔ የምላቸው ወላጆች ሰንበት ትምህርት ቤት ልጆቻቸውን ቢያስገቡ፣ ምክንያቱም ስነ ምግባር እንዲኖራቸውና ወላጆቻቸውን እንዲያከብሩ ሰንበት ትምህርት ቤት ብዙ ጥቅም ስላለው እንዲያስገቡ፣ መውጫ መግቢያቸውን ማወቅና ከመምህራኖቻቸው ጋር ተግባብተው ልጆቹን እንዲከታተሉ። እሺ አንቺ ሳሌሊያ? እኔ የምመክረው ወላጆች የምመክረው ልጆች ስላሴ እስከ ቤተክርስቲያን አስገብተው እንዲማሩና ጥሩ ስነ ምግባር እንዲኖራቸው ማድረግ አለባቸው። መውጫ መግቢያቸውንም ማየት አለባቸው። በመንፈሳዊም እሱ ላይም ቁጥጥር ማድረግ አለባቸው። ልጆች ደግሞ ጥሩ ስነ ምግባር መኖር አለባቸው። ወላጆቻቸውንም ማገዝና በትምህርትም ጠንክረው መማር አለባቸው። እሺ አንተስ ናት? እኔ ለማስተላለፈው ወላጆች ወደ ቤተክርስቲያን ልጆቻቸው መላክ እንዳለባቸውና እናም በስንት ሰዓት እንደሚወጡና በስንት ሰዓት እንደሚገቡ ማወቅ እንዳለባቸው ነው ማስተላለፈው። እሺ ረዴትስ? እኔ ሰንበት ትምህርት ቤት ለማያስተምሩ ወላጆች ልጆቻቸውን ሰንበት ትምህርት ቤት እንዲልኩና እንዲከታተሏቸው። እሺ አራታችሁን ቃሎችን ያሰማልን። አሜን። እሺ ልጆች ለዛሬ ከውሉደ ብርሃን ሰንበት ተማሪዎች ጋር የነበረን ጊዜ የተከታተላችሁትን ይመስል ነበር። ቀሪ የቅዱስ ቂርቆስ ዝግጅቶች ይቀጥላሉ። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የውሉደ ብርሃን ሰንበት ተማሪዎች ነን። እናንተስ? እግዚአብሔር ልጆች ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላክ ቃሌትን ያሰማልን። አሜን።